ቀይ ነገር አምታተረጭኛለች። ለቲ ተቀየረች። አንዴ ሌላ አንዴ ጣንቋ አንዴ ትክክለኛ ሰው ሆነች። በጣም እያወሳሰበችብን ነበርና ምንድነው ምን ተፈጠረ? በጣም ቆርሶ ይመጣል። በመታለች ተፋችሁ ልጅ የት ነው ያለችው? መልሽ ሰው ስለሚቀና በጣም ብዙ ነገር ሊያወራ ይችላል። አዎ ያወራል። ዛሬ ሰው ብዙ ነገር ያወራል። ከቀኑ 6 ሰዓት ከሌሊቱ 6 ሰዓት እኔ ገይልችም ልብሷ ምን ያደርጋል? የሆነ ነገር ፌስታል ነገር ይዛለች። ሰው ለምንድን ነው ጣንቋይ ነች እንደዚህ ነች እያለ ምንም ነገር ቢያወራ እንደነገር በእናት ከአባቴን አምጣው። እሱ ሊለፍቶ እኔን ነበር የሚያሳድገኝ። ሰላም ጤና ይስጥልን ተመልካቾቻችን። እንግዲህ ከትላንት ጀምሮ እየተከታተላት ነበር እያንዳንዱን ነገር 3 ቀን ሆኖናል። ሴትዮ መከታተል ከጀመረ ማለት በጣም ግራ የሚያጋባ ማንነትም ሁኔታዋ ምናምን ግራ ያጋባል። እኛም እጃችንን እንዳንሰነዝር የሆነ ነገር እንዳናርጋት ያዘን ነገር አለና በጣም ለመከታተል ሞከረናል። ብዙ ነገሮችን ለማየት ሞከረን። በጣም ብዙ ነገሮች እንዲፈጠሩ የራሳችንን ጥረት እያደረግን ነበር። ሁለቴ ተቀያየረች። አንዴ ሌላ አንዴ ጣንቋይ አንዴ ትክክለኛ ሰው ሆነች። በጣም እያወሳሰበችብን ነበርና ሰውየውን በነገረን መረጃ አካባቢውን ሰውንም እየዞርን ብዙ ጥያቄዎችን ጠይቀናል እና የሰማናቸው ነገሮች ትንሽ ይከብዳሉ። ሴትዮ ከቀኑ 6 ሰዓት ከሌሊቱ 6 ሰዓት እና ከሌሊቱ 6 ሰዓት ከቀኑ 6 ሰዓት የተለያየ አይነት ነገሮችን ነው የምታደርገው። አንዴ ሲላት ትመጣለች። አንዳንዴ ሰው የሚደነግጥበት ጊዜ አለ። ትስለባለች። የሆነ ከቤቷ ጭስ ይወጣል። ቤቷ በር ላይ የሆነ ነገር ይፈጠራል ምናምን እና ትንሽ ወጣ ያለ ባህሪ ያላት ሴት ሆነች የሚል ነገር ነግረውኛልና ግራ የሚያጋባ ነገር ነው ያየን ያለ ነው በሴትዮዋ ጉዳይና ብዙ ነገሮች ለመከታተል እየሞከርን ነው። ያው የተደብቀን በርበሯን እያየን የተከታተል ነው። አሁን በነገሩን መሰረት እንግዲህ ቀን 6 ሰዓት ላይ ሆኗልና እሷ ነች የመጣች ነው። የሆነ ነገር ፌስታል ነገር ይዛለች። ተከትለናት ነው። ምንድነው ያዘችው? ምንድነው ያዘችው? ምን ተፈጠረ? ምንድነው ያዘችው? ልብስ ነው እንዴ? እንኳን ምንድነው? ፈትሹልኝ ይዘንሻል። ማሰረን ያስከኝ ልብስ ነው የመጣው። የዛንስ ቀያሪ ልብስ እኮ እንዴት እንደመጣሽ አይቻለሁ። ያኔ እኔ ጋርም እንደተሰለብሽው አይነት ሁኔታ ውስጥ ሆነሽ ነው የመጣሽው። ይሄው አንተ ማለት እንዴት ያን ችግር ነው ጉርፈላ? ነገሩን አጣራው። በቃ ተደርሶብሻል። ልጅ የት ነው ያለችው? የጠፋችው ልጅ የት ነው ያለችው? መልሽልኝ። ቆይ ግን አንተ ልጅ አባቷ እዚህ ጋር አስቀምጦ ከሄደ ማታ ድርሻ ሲገባ እንዴት ይዟት የማይገባው? እኔ ጋር እንዴት አንተ 16 ዓመት ሙሉ የለችም። 3 ወር ሙሉ የለችም። አጣርቻለሁ። እና 3 ወር ሙሉ ልጅ ናክ ነገር ስትቀመጥ ዝም እንዴት ይላል እሱ? ሲጀምር ብዙ ሞክሯል። በጣም ብዙ ሞክሯል። እዚህ የመጣ ብዙ ነገር እኔ ጋር እኮ ልጅ አያድርም እኮ ማታ እኮ ሰራተኛ ሲገባ ይዟቸው ይገባል ልጆቻቸውን። ሰራተኛ ሳይሆን ይዟቸው የሚገባው ራስሽ ነሽ። በየቤታቸው ምግብ እኔ አይደለሁም። ራሳቸው ሲመጡ ነው ይወጡ ይወስዳቸው። ይኸውልሽ ብዙ ሰዎችን ላይ ማጣራት ታሪካለሁ። ብዙ ሰዎችን የማይመቻቸው በጣም የማይመቻቸው ከሆነ እኔ ነኝ ማድረሳቸው እንጂ ይኸውልሽ ብዙ ሰዎችን ይዘው ነው የሚገቡት ቤተሰቦቻቸው። ስሚ ብዙ ሰዎች ፈትሹልኝ እንዴ በደንብ ፈትሹልኝ። ምን አይነት ልብስ ምን እንዳለ ፈትሹልኝ። ስሚ ብዙ ሰዎችን ጠይቄያለሁ። እዚህ አንቺ ጋር እያመጡ ልጆቻቸውን የሚያስቀምጡ አንቺ ጋር እያመጡ ብዙ ነገር የሚያደርጉ ሰዎችን ጠይቄያለሁ። ሁሉም ምን አደረጉ? ልጆቻችንን በየቤታችን ትልካለች እንጂ አንተ ከሌለም ደግሞ አትወደው። እኛ መተናና የማይመች ሰው ሲኖር ብቻ እንጂ ይሄን ልጅ እንዴት ነው በየመንደሩ ማዞረው? እኔ በዛ ላይ አሁን ላይ አንቺ ጋር ልጅ ማታመጣ ሁሉ ይዟት የሚሄደው ስሚ እንዴት ነው? አንቺ ጋር ልጅ ማምጣት ትተዋል። በአብዛኛው ሰዎች አንቺ ጋር ልጃቸውን ስለማያምኑሽ ልጃቸውን ማስቀመጥ ትተዋል። አሁን ላይ ማለት ምን ማለት ነው? አንተ ማለትማ ምን ወሬ ይዘህ የመጣኸው? ልጆቻቸውን አንቺ ጋር ማስቀመጥ ተው። በጣም ብዙ ሰዎች አሉ። እስኪ አምጣቸው። ሁሉን የአካባቢ ሰው ጠይቄያለሁ። አሁን ላይ ትንሽ ጥቂት ሰው ነው የአካባቢ ሰው። አንተ አቅም የሌለው ገንዘብ አቅም የሌለው ሰው ነው የመጣ አንቺ ጋር ልጃቸውን የሚያስቀምጡት እንጂ ማንም አሁን ላይ አምኖ ልጁን የሚያስቀምጥ የለም አንቺ ጋር። አንተ ምን እያልክኝ ያለው? ሌላ ጉዳይ ሌላ ነገር ባይኖርሽ ይሄ ሁሉ ሰው አንቺን አይከዳሽም ነበር። እኔም ያገኘው ሐሴት ነው እንደምታያቸው ብዙ ልጅ ነው ያለኝ። አሁን ምን እግዚአብሔር ይመስገን ማንም የከዳኝ የለም። እሱ ብቻ ነው በቃ እኔስ ብለ ማጥፋት ሲል እንዴት ልጅቷን ጠዋት ማታ ሲያድርሳት እንዴት ማታ ወደ ስራ ሲገባ አይመልሳትም? ሁሌ ይዟት የሚገባው እሱ ነው። የሱ ልጅ እኔ ቤት ወስጃት አላውቅም። ፖሊስ ጣቢያም ሄጄ ነበር። ብዙ ጊዜ እንደተከሰሽ አይቻለሁ። ብዙ ጊዜ ከሶሻል ነገር ግን እዚህ ሲመጡ ምንም ማስረጃ የላቸውም። ምንም ነገር ስለሌላቸው እየጣሉ ነው እየወጡ ያሉት።
ያማል እንዳንተ ምክንያቱም ምንም ማስረጃ የለም የተፈራረሙት ነገር የለ የተዋዋሉት ነገር የለ እሱ ልክ ነው የለም በእምነት ነው ግን ይሄ ሁሉ ልጅ እንዴት ነው ጋር ተቀመጠ ታዲያ እንደምታየው እነዚህም ገና ተራቸውን እየጠበቁ ነው ያሉት ምን አይነት ተራ ከብት አይደሉም እኮ የሰው ልጆች እኮ ናቸው እኮ ከብት ካልሆኑ መልሻት ልጅቷ ነው የታዲስ ሌላ ነገር ውስጥ እሱ እንደ 3 ወር ሙሉ ነገር ልጅቷ ስጠፋ እንደዚህ ምን ማታ ይዞት ነው የሚገባው ጠዋት ይዞት ነው የሚመጣው የሱ ልጅ አንድ ቀን ቤቷን አይቼ አድርሻ አላውቅም ቤቱንም አላውቀውም የሱ ሲጀመርም ይኸውልሽ ብዙ ቀን ተከታትያለሁ ያንዳንዱ ነገርሽን ሳይ ነበር እዛ ተሰልቢያለሽ እዚህ ደግሞ ትመጪና ቤትሽ ላይ ቁጭ ብለሽ ትገቢያለሽ ተመልሰሽ ዛሬ ደግሞ ጭራሽ በማዳበሪያ በምናምን ልብስ ይዘሽ መጣሽ ይሄ ታዲያ ቀያሪ ልጅሽ ነው እሺ ካረጋችሁልኝ የምን ልብስ ነው አልደረቀም ከገበር ላይ ሄደሽ ሰጂ በኋላ ላይ ሲደርቅ አለችኝ እሺ ብዬ እጄ ከገበር ላይ ነው የመጣሁት ምን ልታረጊ ነው ከገበር ላይ ይዘሽ የምትመጪው ቀያሪ ልብስ ነው የጻኗ የማን ህፃን እዚህ የምትውል ልጅ እናቷ አልተመቻትም አጠበችና ሄደሽ ከገበር ላይ ሲደርቅ በኋላ ሰጂላት ስትለኝ እሺ ብዬ እጄ ይዤ መጣሁ የህፃን ልብስ አይደለም ነው የምን ልብስ ነው ሰውየው ያሳየልሽ ፎቶ ካለው ጋር አንድ አይነት ልብስ ምን ልጅቷ ልብስ ነው አለ ከይዋል ልብስ ጋር ይሆናል እሺ እንዴት ይሆናል የይዋል ልብስ ምን እያልክ ነው ያለው እሺ ዋና አንቺ ጋር የለችም አይደል እኔ ጋር የለችም ልብሷ ምን ያደርጋል አንቺ ጋር ታዲያ የይዋል ልብስ አይደለም የልጅሽ ልብስ አንተ አንተ በደብያው ሄዋን አንቺ ጋር ከሌለች ልብሷ አንቺ ጋር ምን ያደርጋል ንገሪኛ ያማል እንደኔ ምን ጉድ እኮ ሄዋን አንቺ ጋር የለችም እሺ አዎ እኔ ጋር የለችም ማልሽ አመንኩሽ እኔ ጋር የለችም ቆይሽ እኔ ጋር ካልልሽ ልጅቷ እኔ ጋር ከኔ ጋር አንቺ ጋር ምን ያደርጋል ታዲያ እንዴ ህፃንሽ ሳንተ በደም አይታሃል እንዴ ልጅቷ አንቺ ጋር የለችም ማለት ታዲያ ልብሷ ምን ያደርጋል አንቺ ጋር ከሌለች የሰው ብቻ ነው እንደዚህ ከለርስ የሚመረተው ለአንድ ሰው ብቻ ነው እንዴ እንዴት ሊገጣጠም ቻለ ተገጣጥሞ ፎቶ ላይ ያለችው የጠፋችው ስትጠፋ የለበሰችው አንተ ምስለኛ 16 ዓመት ልጅ ነው እንዴት ነው የሚሆነው ተመሳሳይ ነው አይደል ሳይዙስ ይሁት ተመሳሳይ ነው እና ተመሳሳይ አንድ ልብስ ነው እንደሚመረተው በኢትዮጵያ ውስጥ አንድ ልብስ ነው እና እንዴት የሚመረተው ልብስ ይመረታል እኮ ይገጥማል ያጋጥማል እንዴ ሸሚዟን ጨምሮ አንድ ማለት ነው ተመሳሳይ ልብስ ማች የሆነ ልብስ ብዙ ነው ሸሚዝ አለው ሹራብ አለው ቀሚስ አለው እኮ ልጅቷ ከጠፋችበት ነገር ጋር ይገናኛል ይሄ ትልቅ ማስረጃ ያዙት ትልቅ ማስረጃ ያዙት እና ታዲያ ቆይ እንዴ ያመሃል እንዳንተ ልጅ ይሄ ልብስ አንድ ሰው ብቻ አይደለም የሚለብሰው እኔ ጋር እንደዚህ ልጅ አልጠፋም 16 ዓመት ማለት ጠዋት ያመጣታል አጎቷ ማታ ይዟት ይገባል እንዴ 3 ወር ሙሉ እኔ ጋር ሳይታት ነው እሱ እንዴት እኔን ተወኝ ኮይልሽ ብዙ ጊዜ መተዋል አንቺን ለመከሰስ እሱ ፈርቶ ምንም ነገር አላረገም እንዴት ይፈራል ልጅ አይደልሽ እንዴ እኔ ያደረኩት ነገር ተከክኩኝ ጫካ ስመጣ ጫካ ያገኘው ሰዓት እጅን ለማንሳት ብዙ ነገር ወደ ኋላ ያያል ነበር አረኔ እንደው አንተ ከእምነታችን ስንት ልጅ አሳድጋለሁ እኮ አንድ እሱ አይደለችም እኔ እኮ በጣም ብዙ ልጅ አሳደግኩት ይሄን አይተህ እንደሆነ ይሄ ሁሉ ልጅ ልደታቸውን የሚያከብሩት እኔ ቤት ነው ለምን ከእምነታቸው የተነሳ የከስተመር ልጅ ነው እዚህ ያደገ ልጅ ነው አንድ ልጅ ብቻ ብዙ ናቸው እና ልደታቸው አንድ ቀን ሲገጥም አንድ ላይ እንደዚህ አድርገው አክብረዋል እዚህ ቤት ነው ያከበሩት ከእምነታቸው የተነሳ እሱ የተለየች ማንነች እሷ ከኔ ቤት የምጠፋው እንዴት ነው የምጠፋው የሰው ልጅ 3 ወር ሙሉ ልጅ እየጠፋች እኔ ጋር ኮንች ጠፋች 3 ወር ሙሉ እቃ ነው እቃ እንኳን ሲጠፋብህ እኮ ብዙ ነገር ትሄዳለህ እንዴት እቃ ነች ህፃን ልጅ ሲጠፋ የ16 ዓመት ብትሆን ልብስ ታውቃለች ትናገራለች ታወራለች እንዴት ዝም ይላል ማታ ይዟት የሚገባለች እንዴት ዝም ይላል አንተ ራሱ እንድታምናለህ ስሚ ነው ሰው የሚያወራው በውጭ እየሰማ ነው ምንድነው ሰው የሚያወራው እኔ ስለዚህ ገበያ ስላለኝ ስለምንከባከብ የራሴ የሆነ በቤት ውስጥ ገቢ ስላለኝ ሰው ስለሚቀና በጣም ብዙ ነገር ሊያወራ ይችላል አዎ ያወራል ዛሬ ሰው ብዙ ነገር ያወራል እነሱም እንደኔ መስራት ይችላሉ ገባ ሌላ ግን የተለየ ነገር ነው ጋር የለም እኮ ሰው ለምንድን ነው ጠንቋይ ነች እንደዚህ ነች እያለ ምንም ነገር ቢያወራ እንደነገርኩ ነው በቃ እኔ ምንም ቢበሉ ጠንቋይ ናት ደብተራ ናት ምንድናት ቢሉኝ እኔ ምንም ነገር ግድ አይሰጠኝም ምክንያቱም እኔ ሰው እኔ ጋር ብዛት ልጆች ስለሚመጣ እምነት ስላለኝ ስለሚያምኑኝ ልጆች ስለሚያመጡ የምትስባቸው በዛ በጠንቋይ ነው የምትስባቸው በዛ በደብተራ ነው የምትስባቸው በዛ በምንድን ነው በሚጻፈው በምናምን ነገር በጣም ብዙ ነገር ይላሉ እኔ ቢሉ ምንም ነገር አይደንቀኝም ይኸውልሽ እዚህ ጋር ቀልድ አይደለም ያስነው መጀመሪያም ጀምሮ ስሚ ስከታተልሽ ነበር ከድሮ ጀምሮ በፊት ጀምሮ ስከታተልሽ ነበር ምንከታተልሽም ካንቺ ጋር የሚያገናኘ ያስተሳሰርን ጉዳይ ስላለ ምን አስተሳሰረ ከኔ ምንም አንተ ከላይ ላይ አትወርድም እንዴ ይኸውልሽ እዚህ ጋር ብትደብቂ እዚህ ጋር የፈለግሽው ነገር ነው እኮ እየደረክናለሁ እየመጣ በየቀኑ እየመጣ እንዴ ስንት አይነት ነገር ልንገረ
ምን ነገር ከምችለው አቅም በላይ ሆንብኛል እኮ አንተ ራሱ እዚህ ጋር የፈለግሽውን ነገር ብታወሪ የፈለግሽውን ነገር ብታደርጊ ገባሻል ከወንጀሉ በነፃነት ማምለጥ አትችልም እኔ የሚፈልግው ነገር ብታወራ ምንም አይነት ወንጀል ምንም አይነት ፖሊስ ምንም አይነት መንግስት አካል ብታመጣ ምንም አይነት ግድ አይሰጠኝም ልንገርህ አይደለ ምንም አይነት ነገር ማምጣት ትችላለህ ከወንጀሉ ነፃ ነሽ ማለት አይደለም አንዴ ሚስት እንትና ነች ፌቨር ነች አንዴ አክስት ትሞታለች አንዴ እንደዚህ ትሆናለህ አንዴ አጎት ይፈርሳል አንተን ትፎርሳለህ አንዴም ወንድም ይመጣል ትሞታለህ ብዙ ነገር ስዝችብኝ ስታስፈራሪኝ አንዴ ስትሰለብኝ አንዴ ምን ስታረክብኝ ነበር እኔ አንቺን ለማሳሰር እነዚህ ሁሉ ነገሮች እኔ ሰው አይደለሁ እንዴ እኔ ሰው አይደለሁ እንዴት ነው የምሰለበው ምን መብት አለኝ ምንስ ኃይል አለኝ ይኸው ማስረጃው ስትሰለቢ ይኸው ስትሰለቢ የነበረው ማስረጃ ታዲያ እኔ ነኝ እንዴ እኔ ነኝ እንዴ ልብስሽ ተቀየረ እንጂ አንቺው ራስሽ ነሽ ይኸው ምንም እኮ የሚለይ ነገር የለም ስለዚህ አላምንም ነው እና በፍጹም እኔ እንደዚህ ነገር አላደርግም ስለዚህ ይሄ አንቺ አይደለም ቪዲዮ ላይ ያለሽም አንቺ አይደለሽም አንቺ ጥሩ ስራ መስሪ የተከበርሽ ሰው ነሽ ሰው ላይ ጥሩ ምን መጥፎ ነገርም አታደርጊ በቃ እንደዚህ አይነት ሰው ነሽ እኔ ምንም ነገር አድርጌ እድሜ ልክ ነው የምኖረው በእንደዚህ አይነት ስራ ነው እንግዲህ ዛሬ እናንተ መታችሁ ይሄ መጥቶ አንድ ልጅ ጠፋብኝ የሚለው እሱ አንድ ልጅ 3 ወር ሙሉ ጠፍታበት እንዴት ዝም ይለኛል አንተ ራሱ እንዴት ነው አመንከው ምን አይነት ነው ንግግር የሚናገረው እሱ ራሱ ጧት ራሱ ያመጣታል ማት ይወስዳል ሲጀመር አንዳንድ ልጅ ቤታቸው ማድረሳቸው ልጆች አሉ ግን የሱ ልጅ አዲሻት ማላቀም ቤቷን ማላቀም ራሱ ነው እየመጣ መስራት ከዚህ ትንሽ ራቅ ይላል ቤቱ እኔ እዚህ አካባቢ ያሉትን ሰው ብቻ ነው ማድረሰው የማይመቻቸው በፈቃደኝነት በተረፈ 3 ወር ሙሉ አንቺ ጋር ተቀምጣ አንቺ ጋር ኖራ አንቺ ጋር ላኖራት ነው ሌጋ መጣት ውላ እንድትሄድ ነው እንጂ ማታ እንዴት ነው እንደዛ የሚሆነው እንዴት ልታምነው ትችላለህ አንተ እስኪ አቀብሉኝ አንተ አላምንም አልሽ ምንም አታምኚም ማለት ነገር ላምን አልችልም እሺ አንጡልኝ ምንድነው ያመጣልህ መድኃኒትሽ ምንድነው ምንድነው ደግሞ ይሄ እዚህ አታምኚ ምንድነው ይሄ ልጅቷ የት እንዳደረግሽ አታምኚም ምንም ቀኛንም ብዙ ነገር አድርገሽ ይዘሽናል እንዳንንቀሳቀስ ምን እንዳናደርግ ይዘሽናል ይሄ ያንቺ መድኃኒት ነው ምንድነው የዘመጣው ይሄ ማለት ብዙዎች የተፈወሱበት ለብዙዎች መድኃኒት ሆነ ለእንዳንቺ አይነቱ ደግሞ የሚያቃጥላችሁ መድኃኒት እንዳታስነካኝ ምንድነው እሱ እንዳታስነካኝ በእናትህ እንዳታስነካኝ ምንድነው በስመ አብ ወመንፈስ ቅዱስ አምላክ ምንድነው እሱ ይሄ አንተ እሳት ነው እንደነደከብኝ በስመ አብ ወመንፈስ ቅዱስ አቃጠልከኝ በእናትህ ምንድነው እሱ በስመ አብ ወመንፈስ ቅዱስ አቃጠልከኝ ምንድነው ያስነካኝ በእናትህ አታርግብኝ በእናትህ ምንድነው ይሄ በስመ አብ ወመንፈስ ቅዱስ ኧረ አቃጠልከኝ በእናትህ ምንድነው የምታረግብኝ ምንድነው አያችኋት ምንድነው እሱ አቃጠልኝ ምንድነው ቆጠቆጠኝ አንተ ምንድነው ይዘብኝ የመጣኸው አንቺ ወደ ቦታሽ መልስሻለሁ ቆጠቆጠኝ ምንድነው እሱ ይሄ የጨሰ ነው ፊትሽ የጨሰ ነው ፊትሽ የጨሰ ነው ምንድነው ሲረጭኝ በእናትህ ምንድነው ይሄ ማለት መድኃኒት ነው መድኃኒት እዚህ የሚያቃጥል መድኃኒት አለ ያለችው አሁን እኛም ወደ ቦታችን ተመልሰን ታቦት መጥራት ጀመርሽ አሁንም ያማተብሽ መጥራት ጀመርሽ መስቀልም አድርገሻል ጨራሽ አሁን ቀጥሽ እሺ የት ነው ያለችው ልጅቷ ምንድነው ያልከብኝ አንተ ልጅቷ የት ነው ያለችው የቷ ልጅ ናት ምንድነው የምትለኝ ልጅቷ የት ነው ያለችው አምጫት ልጅቷን አንጫት ልጅቷ የት ነው ያለችው የምን ልጅ ነው የምትለኝ አሁንም ምንድነው የምትፈራኝ የደበቅሻት ልጅ የት ነው ያለችው የሰውየው ልጅ የት ነው ያለችው የ16 ዓመቷ ልጅ የት ነው ያለችው አሁን ትመጣለች አሁን እንዲህ ነው የሚያስወራሽ በደንብ እዚህ ግቢ ነች የስራን ይስጣ እዚህ ግቢ ነች አሁን ትመጣለች ሰዓቷ ነው እኮ እዚህ ግቢ ነው ያለችው ወይስ ሴት ነው ወጣ ብላ ነው አሁን ትመጣለች አይደል ለምን እንደዚህ ያስቀምጥሻት ፈልጊያት ነው ለምን ጉዳይ ብዙ ነገር እንማከራለን እና እሷ ሙዚቃ ነው ብዙ ነገር እናወራለን ምንድነው የምታወሩት ምንድነው የምትማከሩት ስለ ራሳችን ስለ ስራችን እና እሷ ይሄን ስራ እናወራለን በቃ ስለ ሁላችሁም ብዙ ነገር እናወራለን እና እሷ ትንሽ ነፍስ ያወቀችውም ስታወራም ጎበዝ ስለሆነች ብቻ ብዙ ነገር እናወራለን ስለዚህ እዚህ የተጫወተባት ነው
አይደለም ያው ግን በቃ ብዙ ነገር ነው አይደል? አብረን ነው ሲያወስባት ነው 3 ወር ሙሉ ለምን አስቀመጥሻት እዚህ? አልሰጠም ብዬ ፈለኳት ልጅቷን። በቃ ለምን ጉዳይ ነው ለኔ ታማክረኛለች። ጎበዝ ናት፣ ከኔ ተሻለች ነች እሷና እስኪ ግቢውን አጣሩ። ፈለግ አድርጉ አለች። ቼክ ያደርጋችሁ ትመጣለች እያልሽ እሺ። ለምን 3 ወር ሙሉ የት ነበር ያስቀመጣት? እዚሁ ነው ያለችው። የትም አትሄድም። መኝታ ቤት ነው ያስቀምጣለሁ። ብቻ ነው ያስቀምጣለሁ። ሂዱ ግቡ። እስኪ መኝታ ቤት ግቡ ሂዱ። ለምንድን ነው ከሰው ደብቀሽ ያስቀምጥሻት? መኝታ ቤት ታዲያ ሲገባ ለምን አልተገኘችም? ነበረች ምናልባት በጓሮ በሮት ተብላኝ ወደ ሽንት ቤት ምናምን ነበረች፣ ግን ከግቢ አልወጣችም። ስለዚህ ከሰውየው 3 ወር ሙሉ ደበቅሻት? ፈለኳት። በቃ ልጅቷን ወድጃት እኮ ነው። ውርጀት ማለት በቃ ፈለኳት። ሳማክራት ምንም ስራትም በቃ ብዙ ነገር አብረን እንሰራለን። አንድ ግድግዳ በኩል የሆነ ድምጽ ይሰማል። ምን ቼክ አድርጉት እስኪ ቼክ አድርጉት። ምንድን ነው? የሆነ በር አለ፣ ግድግዳ ነው የሚመስለው። አንድ ክፍል አለ። እስኪ ግቡ በእርግዳችሁ ግቡት። ከወጡና ግቡ እዚህ ላይ አስቀምጫት። አሁን እዚህ ቤትም አትሄድም እና እናውራለን ብዙ ነገር እና እረፍት አድርጋ ነው 3 ወር ሙሉ። ታዲያ ሰውየው ልጅን እያለ ሲመጣ ፍላጎት የላትም ለመሄድ ለምንድን ፍላጎት የሌላት? እኔ ፍላጎት የላትም። ምንድን ነው ያዛት በደንብ ሄዋን አንቺ ምንድን ነው አንዴ ራሷን ስታር መሰለኝ። ሄዋን ዝም በይ አንቺ። ሄዋን ራሷን ስታር ምንድን ነው የተፈጠረው? ምን ሆና ነው? ውድ ተመልካቻችን እንግዲህ ደስ የሚል ዜና አጋጥሞናል። ያው ሄዋንን ከታገተችበት አስለቅቀናታል። እዚህ ቤት ውስጥ እዚህ ግለሰብ ቤት ውስጥ እንግዲህ መኝታ ቤት ውስጥ ነው። እንዴት ለመፈተሽም ያኔ ስንፈትሽ አላየንም፣ ግን አሁን ላይ ከመቀጸበት መኝታ ቤት ውስጥ ጭራሽ የሆነ አንድ ክፍል አለ። እዛ ክፍል ውስጥ አስቀምጣት ነው። የዛን ሰዓት ፈትሸናል፣ በስነ ስርዓት አይተናል። ግን አሁን ደግሞ እዛ ቁጭ ብላ አገኘናት። ያው ራሷን ስታ ነበር በመሀል። አሁን አረጋግተናት እንግዲህ ምናልባት ያው ጭንቀቱ ምኑ ነው ቼክ ተደርጋ ነበር። ምንም አይነት ነገር የለም እና እስኪ ያስቀምጠናታል። ለምንድን ነበር እዚህ ያገትሻት? ያው እንደነገርኩ ፈልጊያት ነበርና ከዚህ በኋላ ምንም አይነት ነገር መደበቅ ይሄው አልቋል። ሁሉ ነገር ተጠናቋል። አሁን ፖሊሶች እየመጡ ነው፣ ይዘውሽ ይሄዳሉ። ምን አድርግ? ይሄው ታገተች ሕፃን ልጅ እዚህ ያስቀምጥሽ እና ምንም አላደረኳት። ሙሉ አካሏን ያለው ግን ያለ ፍቃድ ያለ ወላጅ ፍቃድ ወላጅ እዛ ጋር እየጮህ እያበደ አንቺ 3 ወር ሙሉ እዚህ ያግተሻታል። እና ታዲያ ያው እንዴት ነሽ? ምን ይሰማሻል? አባቴ ነው አባትሽ አለ እና ይሻላል። አባትሽ አትፍርሺ፣ እኛ ካንቺ ጋር ነን። እሱን አምጡልኝ እኮ እኛ ካንቺ ጋር ነን። አይዞሽ፣ አትፍሪ። እኛ ልናድንሽ ነው የመጣ ነው፣ ከሷ ጋር አይደለም። እሺ አይዞሽ፣ እኛ ካንቺ ጋር ነው የምንሰራው። አንቺን ለማዳን ነው ይዘንሽ እዚህ የመጣ ነው። እንዴ ምን አረኳትና ታናት ምንም ያደረኳት ነገር የለም። ሙሉ አካሏን ያለችው እኮ ምንድን ነበር ስትደረግ የነበረው? እዚህ ሁሌ እኔ አላውቅም። የሆነ ቀይ ነገር አምታ ትረጭኛለች። ቤት ውስጥ ጭስ ታጨሳለች። የማይታወቅ ጨለማ ክፍል ውስጥ ቆልፋ ሁሌም ቢሆን ስጋ ብቻ እንድበላ ነበር የምታረገኝ። የምን ስጋ? እኔ እንጂ የምን ስጋ ነው የምታበላት? እኔ የምበላውን ስጋ ነው ማበላት። የምን ስጋ ነው የምታበላት? የምን ስጋ? የከብት ስጋ ነው። ቼክ ይደረጋል፣ ችግር የለም። አንዳንዴ ደግሞ በጣም ቆርሶ ይመጣል። አንዳንዴ ከጭንቅላቱ በላይ አይታይም። አንዳንዴ ደግሞ ሙሉ በሙሉ ጥፍት ይላል፣ ድምፁ ብቻ ይሰማል። በጣም ነው የሚያስፈራው። በእናት ከአባቴን አምጣው፣ እሱ ሁሌ ለፍቶ እኔን ነበር የሚያሳድገኝ። ሁሌ ስጠይቃት ገጠር ነው ትለኛለች። በእናት አባቴን አምጣልኝ።
ምን ያህል ጊዜ ታስታውሻለሽ? የቆየሽበትን ጊዜ? ብዙ ጊዜ ነው። እንደወጣ አፈቅድልኝም፣ ወዴትም እንዴት አፈቅድልኝም። በሩር ላይ እንደዘጋችሁ ብለን አብረን እናወራለን እንመካከራለን ብያለሁ። እንደስከመኩሽ ምን ያህል ወንጀል አራፍራኩሽ አላስጠማውሽ? ምን ያደረኩት ነገር አለ? አትመካከራችሁ? ምንድን ነው የምትመካከሩት? አታወራም። ከኔ ጋር አይደለም ከሱ ጋር ነው የምታወራው። እዛ ቤት ውስጥ ቆልፋ ነው። በቃ በጣም የሚያስፈራው ጨለማ ነው። በግድ ነው ያንን ምግብ የምታበላኝ። በቃኝ ስላት እንኳን አሰማም። ሁሌ የምታመጣው በተመሳሳይ ሰዓት ነው። በቃ አንድ አይነት ወይ አንድ ቀን ነው። አንድ ቀን ብቻ ያንን ምግብ ግዴታ መብላት አለብኝ። ሰውየው ሁሌ ይመጣል። ሲፈልግ ሙሉ ሰውነቱን ጥቁር ያደርጋል። ሲፈልግ ከአንገቱ በላይ ብቻ ያሳየኛል። በጣም ነው የሚያስፈሩት። ሁሌ ግን ስጠይቃት በቃ አባትሽ የለም ገጠር ነው ይመጣል፣ ገጠር ነው የለም ለስራ ነው የምትል። አይዞሽ አሁን እኛ ይኸውልሽ ጋዜጠኞች ነን። አንቺን ለማዳን ነው እዚህ ቤት የመጣ ነው። ከአባትሽ ጋር ነው የምንሰራው። አባትሽ ጓደኛችን ነው። ነጋሽ አይደል አባትሽ ስሙ? አዎ። የት አለ? አለ። ችግር የለም። ቤት ነው ያለው። አንተ እሷ ጓደኛ አይደለክ? አይደለም። እኔ ከሷ ጋር አይደለም የምሰራው። ምናልባት ማስክ ኮፍያ ስትይ እንደዛ ነው ሊመስልሽ ይችላል፣ ግን ከሷ ጋር አይደለም የምንሰራው። እኛ አንቺን ለማዳን ነው እዚህ ቤት የመጣ ነው። እሺ አባትሽ ጓደኛችን ነው አቶ ነጋሽ፣ ከኛ ጋር ጓደኛ ነው። ችግር የለም። ምንም ሐሳብ ጭንቀት እንዳይገባሽ። አሁን ያላ ድናድሽ ነው የመጣ ነው እዚህ። እሺ ተናገራ። ቀጥይ። ምንድን ነው የምናገረው ነገር ካለ ምን ነው የምትነግሪኝ? ለምንድን ነው እቺ ልጅ ያገትሻት? አሁን ከዚህ በኋላ ምንም አይነት ወደ ኋላ የምንልበት ምክንያት የለም። አው የሆነ ሰዓት ላይ የሆነ ጋምቤላ ጥቁር ጋምቤላ ነበርና እሱ ነው እንደዚህ እንዳግት የሚያስገድደኝ። በጣም የምን ጋምቤላ? የሆነ ጥቁር ሰው ያለ ጋምቤላዊ ነውና ልጆችን እያገትኩኝ የሆነ ነገር እንዳደረግ እሱ እያስገድደኝ ነው። በቃ በህይወቴ ላይ እየፈረደ እየመጣ በህይወቴ ትዳር ነበረኝና ልጅ አልወልድም እና ብዙ ሕክምና አግኝቼ አድርጌ መሀንሽ ነው የተባልኩትና መውለድ አልችልም። ከዛ ባሎች ደግሞ ይመጣሉ ይሄዳሉ ይሞታሉ ምናምን ነገር ነው። እኔ ደግሞ የልጅ ፍቅር በጣም አለኝ። ከዛ በጣም የልጅ ፍቅር አደረብኝና ሀሳቡን አመጣሁት። ምንድን ነው ያመጣሁት? በቃ ለምን ልጆች ማህፀናት እዚያ እንትን ብዬ ማዋል አልችልም፣ ከነሱ ጋር ማዋል ይሻለኛል። ባል ምን ይሰራልኛል ብዬ አልኩኝ ማለት ነው። ከዛ በኋላ የሆነ ሰውዬ ሳማክረው ልጅ ይዞት የሚመጣው ደግሞ ልጅ ትልቅ ልጅ ነው፣ 18 ዓመት ምናምን አይነት ነገር ልጅ ናት። ከዛ ይዞልኝ ሲመጣ ደስ አለኝ በቃና በዛ ጀመርኩኝ ማለት ነው። ከዛ በዛ እንጀራ ጀመርኩ እያለ ስራዬን ቀጠልኩኝ። በቃ ትዳርን ምንትቼ ከልጆች ጋር መዋል ጀመርኩኝ። ከዛ በኋላ ላይ ደግሞ የ16 ዓመት ልጅ አመጣልኝ። የ16 ዓመት ሲመጣልኝ በጣም ወደድኳት በቃ እና ደስ አለኝ በቃ ከልጆች መዋል ለካ እንደዚህ ራስን ሰላም ያደርጋል አልኩኝ። ለምን የአካባቢ ሰው በጣም ነው የሚወቅሰኝ። የአካባቢ ሰው በጣም ብዙ ነገር ነው የሚያወራብኝ። የአካባቢ ሰው እማይለኝ ነገር የለም። ይቺ በቅሎ ይላል፣ ይቺ ምን ይላል። ደግሞ አሁን ልጆች ማምጣት ጀመረች፣ ምን ልታደርጋቸው ነው ይለኛል። እስቲል አሁን እንኳን እንደዚህ ትልቅ ሰው ሆኜ እንኳን አሁን ዛሬ ላይ እንኳን ራሱ አሁን በወጣ የሆነ ነገር አብረን እንኳን ብንወጣ አሁን ስትብታይ ደግሞ ዛሬ ከማጋናት በላይ የሆነ ስም ነው የሚያወጡልኝ እና በቃ በጣም ስልችት ሲለኝ በቃ ውጭም አልወጣም። ለምን ቤት ያሉ ከልጆች ጋር ብዬ ከልጆች ጋር ራሴ እንዳውል አልኩ ብዬ መረጥኩኝ። በቃ በራሴ ወሰንኩኝ ከልጆች ጋር እንደውል። ስልችት አለኝ አፋቸው። ከዛ በኋላ እንደዛ እያደረኩኝ ይቺ አይሆን ያልካት 16 ዓመት ልጅ ስትመጣ በቃ ደስ አለኝ፣ መጨረሻ ደስ አለኝ። ከዛ በኋላ በቃ ይቺ ልጅ አስቀረት አለኝ ሱዳናዊ። በቃ ይቺ ልጅ አስቀረት ምናምን ነገር አለኝ። ለምን ምናምን ነገር ስለው በቃ አስቀረት አለኝ። ከዛ እሺ ብዬ ማስቀረዋት። ከዛ በቃ ነገሮችን ሁሉ እያቀያየረብኝ መጣ። በቃ እንደዚህ መጥፎ ነገር እንደሰራ እየገፋፋ ይመጣ። እንዲህ ምንድነው ምናምን ነገር ስለው አስቀረት አለኝ ሲለኝ እሺ ብዬ አስቀረዋትኝና በቃ ራሴ ለመኝታ ቤት ለብቻ እንዳለችው እንደነገረች ማስቀመጥ ጀመርኩኝ ማለት ነው። ከዛ በኋላ በቃ አብረን እየኖርን ነው። ልጅ አለቃትም ብዬና ብዙ ልጆች አሉ። እሷን ስለወደድኳት ይቺ ልጅ እንኳን ለኔ ብትብል ለኔ ማጫወቻ አሁን ላይ እኔ እንዴት ደስተኛ ይመስል። አሁን እሷ ከሄደችብኝ እኔ ራሱ አሁን በቃ ተመልሼ የድሮ ህይወቴን መስጠላ ህይወቴን የሚሄድ ነው ይመስለኝ። በቃና እሷ ለኔ ጋር ብታስቀሩኝ ደስ ይለኛል ለመጨረሻ ጊዜ። ያው ብቻዬን ከመኖር ብዬ እኮ ነው። ብቻዬን ከመኖር ሰውየው እያለቀሰ እዚህ እየተመላለሰ እያየሽው እኔ እኮ ወድጃ አይደለም ዳና እኮ እንደዚህ አስገድዶኝ ነው። እሱ ነው እኮ ያመጣቸውና ያስቀምጣቸውና ጠዋት ሲመጣ ልጆቹ ይጠፉብኛል። ምን ማለት ነው? ያመጣቸውና ያስቀምጣቸዋል። ጠዋት ሲመጣ ልጆቹ ይጠፉብኛል። ከዛ በቃ እኔ ራሱ በቃ ግድ
ብዙ ገንዘብ ሰጥቶኛል በዛ ሰዓት ላይ ደግሞ በተለይ ይችኛዋን ሲሰጠኝ ማለት ነው። ከዛ መጨረሻ ላይ በቃ አግሻለሁ፣ እገልሻለሁ ሁላ ይቺ ልጅ አንድ ነገር ቢሆን ይሄ እንደዚህ ቢሆን ይሄ እንደዚህ ቢፈጠር አንቀሻለሁ ሁላ ይለኛል ማለት ነው። እገልሻለሁ በህይወቴ ላይ ሁላ ፈረደ ማለት ነው። እና ይህን ነገር ላደርግ የፈለኩት እኔ ወድጄ አይደለም፣ እሱ ነው ያስገደደኝ። ያመጣቸውና በኋላ ላይ ህፃናቶች እንደነገርኩ ህፃናቶች ማምጣት ጀመረ በማግስቱ ከትልልቆቹ። ከዛ ማታ ሲመጡ አሉ፣ ከዛ ጠዋት ሲመጡ የሉም። እኔ ስነቃ የሉም ልጆቹ፣ እኔም አላያቸውም። እና ለራሴ ሁላ የሆነ ትንግርት የሆነ ነገር ነው የመሰለኝ። እና እሱም በጣም ይዘትብኛል፣ ብዙ ነገሮችን ያስገድደኛል፣ የሆነ በቃ አላስፈላጊ ነገሮችን ያስገድደኛል ማለት ነው። ከዛ በስተመጨረሻ ይችኛዋ ልጅ አመጣልኝ። ይችኛዋ ልጅ አመጣትና ከዛ አስቀመጣት። ከዛ አስቀመጣትና ለዚችኛዋ ልጅ ብዙ ገንዘብ ሰጠኝ። አሁን ለመጨረሻ ለመጣችሁ ለሔዋን ማለት ነው። ከዛ ይችኛዋ ልጅ በጠፋ በህይወትሽ ምናምን ነገር ብሎ ጠፋ። እሱም ሰውየውም ጠፋብኝ ማለት ነው። ከዛ ሲጠፋብኝ በቃ እኔ ራሱ ግራ ገባኝ በጣም ምንም በቃ ምክንያቱም እዛ ጋር እያስገደደኝ ነበር፣ ያን ነገር ስሰራ የነበረው እያስገደደኝ ነበር። እና ከዛ በኋላ ከሲጠፋብኝ ደግሞ እንዴት እንደማድረግ ነገሮች ሁሉ በቃ የሆነ ተመሰቃቀለብኝ ማለት ነው። ከዛ እንዳጠፋብኝ ብዬ ውስጥ ለማስቀመጥ ጀመርኩኝ እሷን። እሱ ከመጣ እሷ ካጣት ደግሞ ያ ብር የሰጠኝ ብር አለ በቃ በህይወቴ ነው የሚፈርደው። ወይ እሷን ይገልብኛል ወይ እኔን ይገለኛል። እርግጠኛ ይሄን የሚገለኝ ደግሞ ገንዘቡን የሰጠኝ ለኔ ስለነበረ። ስለዚህ ይህች ልጅ ገብረሽ አንቺ ገንዘብ ልታገኝ ነው ሀሳብሽ? በቃ ግዳጅ ሆኖብኝ ነው፣ አስገድዶኝ ነው በቃ ማድረግ የፈለግኩት እንጂ በጅሌ እንደዚህ ማድረግ ፈልጌ አይደለም። ልጆቹን ሲወሰዱ አታውቂም? እኔ አላውቅም። ይኸውልህ ያመጣቸውና እራሱን ያመጣልኝ ያመጣቸውና ጠዋት ስንነሳ ልጆቹ የሉም። ሌላ ሰውስ እያመጣ የሚሰጥሽ ሞግዚትነት ጠብቂልን ብለው የሚመጡ ህጻናት እኮ በቃ ቤቱን ነው መሰለኝ አላውቅም። በቃ ልክ ማታ ይመጣሉ ልጆቹ፣ ጠዋት ሲመጣ ስነሳ የሉም። ከዛ ይመጣሉ፣ ከዛ ከሆነ ሰዓት በኋላ የሉም። እና እኔ ራሱ ግራ ገባኝ። እኔ ራሱ በቃ የማደርገው ነገር በቃ እና እንደዚህ እንዳደረግ ያደርገኝ ምንም ማንም የለም፣ እሱ ነው በቃ። ከዛ አሁን እኔ እንደውም ወደ ራሴ አሁን የተመለስኩት እንደውም ቅድም የሆነ ጸበል ከረጫችሁልኝ በኋላ ነው እንደውም ያስጣችሁ ወደ ራሴ የተመለስኩት። ሁሉ ሰውነት ሁሉ ከተቃጠለ ምን ካለ በኋላ ከላይ ላይ የተወሰነ ነገር የተነሳልኝ ነው የመሰለኝ እንደውም። እና በቃ በዛ ሰዓት አሁን ብንንስል ነው ሔዋን ነው ወደዚህ ለመጣት ያሰብኩት ሁሉ። ይኸውልሽ እኛ አሁን ላይ እሷን ተጫውተሽባታል። ለ3 ወር ሙሉ ከቤተሰቧ ነጥለሽ አይደለም? አዎ ተገድጄ ነው እኮ። ተገድሽም ቢሆን ይኸውልሽ ራስሽን መስዋዕት። ምክንያቱም እዚህ ጋር አንድ ሰው አደራ ብሎ ነው የሚያመጣልሽ። ልጁን ሲያመጣ አደራ ብሎ ነው እዚህ ጋር የሚያመጣልሽ አይደለ? ሞግዚት ነሽ ትጠብቂያለሽ ተብለሽ ነው። አንቺ ግን ለገንዘብሽ ለራስሽ ዓላማ ሲባል እነዚህን ህጻናቶች እያወጣሽ ለአንድ ጠንቋይ ትሰጫለሽ። እና ልክ ነው እየሰራሻለሽ? ልክ አይደለም አውቃለሁ። ልክ እንዳልሆነ አውቃለሁ። እንዳልኩ ተገድጄ ነው። በዛ በሱዳናዊ ነው የተገደድኩት እኮ። ሺህ ጊዜ ያስገደደኝ። ከዛ እገልሻለሁ አለኝ። እኔንም ከሚገለኝ እሷንም ከማጣ ብዬ ነው በቃ ውሳኔ ወስኜ ነው። ይኸውልሽ ብዙ ነገር ነው። እኔ አሁን የህፃናቶቹ ጉዳይ ብቻ አይደለም ነው ያሳይሽ። ይሄሽ ነው አይደል? ይሄንን ካሜራ ደግሞ ከኔ ጋር ስታወሪ የነበረው ነገር ነው። ይኸውልሽ በጠቅላላ ይሄ ስለኔ ቤተሰብ ስታስፈራሪ፣ ልጅህ ወጥቶ ወንድም ወጥቶ እንደዚህ ይወጋሃል፣ ልብህን ይወርስደዋል። አዎ በዛ ሰዓት አሁን እኔ ራሴን አላውቅም ነበር። እውነቴን ነው የምልህ፣ ጎነት ነው የምልህ። ራሴን አላውቅም ማለት በቃ ያው እንደነገርኩ ብዙ ነገር ተገድጃለሁ። በጣም በህይወቴ ሁሉ የተፈረደብኝ ሰው ነኝ። ገብቶሃል? ይሄው እኮ ይሄን ቪዲዮ ያየሽ ነው አይደል? አዎ ይሄ ቪዲዮ ጠቅላላ ማለት አንቺ እኔ ላይ ስትዝቺ ስታስፈራሪኝ ብዙ ነገር ሰሪ፣ ከዛ በመሀል ተሰለፍሽ ይሆናል። አዎ እኔ አላውቅም። አሁን እኔ ያደረኩት ነገር አንተ አሁን እዚህ ጋር ቪዲዮ ስላልክ እንጂ እኔ አላውቅም። እና ምንድን ነው መሰለህ የማላውቅበት ምክንያት ምንድን ነው መሰለህ ከቀን 6 ሰዓት እስከ ማታ 6 ሰዓት ሌላ ሰው ነው የሚያደርገኝ። ከማታ 6 ሰዓት እስከ ጠዋት ደግሞ ሌላ ሰው ነው የሚያደርገኝ። ከዛ የኔ ትክክለኛ ቀኔ ማታ 6 ሰዓት እስኪነጋ ያለው ነው። ከቀን 6 ሰዓት እስከ ሌሊት 6 ሰዓት ያለው ሰዓት እኔ ራሴን አላውቅም። አሁን በዛ ሰዓት ነው ይሄንን ቪዲዮ ያገኘው። ስለዚህ አንቺ እንደ ልብሽ በቃ የፈለግሽውን ታደርጊያለሽ። እኔ ስለማላውቅ ምን እንደማሰራ ስለማላውቅ ራሴን በማላውቅበት ሰዓት በጣም ብዙ ነገር ማድረገው እርግጠኛ ነኝ። ያቺ 6 እስከ ማታ 6 ያለችው ሰዓት በጣም ብዙ ነገር ነው ማደርገው እርግጠኛ ነኝ አደርጋለሁ። ምክንያቱም ራሴን አላውቅም። ራሴን የማውቀው ከማታ 6 ሰዓት በኋላ ያለው ሰዓት ላይ ነው ራሴን የማውቀው። ስለዚህ በዛ ሰዓት ላይ ልጆችም ማመጣሽ ምንም ማመጣሽ እየወሰድሽ ተገብራለሽ ማለት ነው። ያቺ ከቀን 6 ሰዓት እስከ ማታ 6 ሰዓት ያለችው ታይም ላይ በቃ። ስለዚህ እሷንም አሁን ለደዛ ነው እያዘጋጃሽ የነበረው። ታዲያ ይሄን ያህል ጊዜ ለምን አቆይሻት? ማለት 3 ወር ሙሉ ማቆየቱ
አዎ እንደነገርኩ ሱዳናዊ ሄደ አስቀምጧት ሲሄድ ጊዜ እስኪመጣ ድረስ ብዬ ነው እሷን ያስቀመጥኳት እኔ ጋርና በቃ ለመጨረሻ ጊዜ ከዚህ በኋላ ይች ልጅ መጥቶ የሆነ ነገር ከፈጠረልኝ በኋላ እኔ በቃ ምንም ነገር አልሰራም ለመጨረሻ ጊዜ ይች ልጅ ብቻ እኔን አስቀሩልኝ ብዬ አልኩኝ። በቃ ምንም እንትን የምለው ነገር የለም። አይዞሽ አባቴ ጋር ወሰደኝ አባቴ ጋር ወሰደኝ ልገለኝ ነው አባቴ ጋር ወሰደኝ ልገለኝ ነው አባቴ ጋር ወጣልኝ ልገለኝ ነው አባቴ ጋር ወሰደኝ እባክህ አባቴ ጋር ወሰደኝ ልገለኝ ነው ተረጋጊ አባቴ ጋር ወሰደኝ በጣም ክፉ ሰው ነው። ደውሉለት አባቴ ጋር ወሰደኝ ተረጋጊ ታስፈራለች ልገለኝ ነው እባክህ ተረጋጊ በዚህ መልክ ነው የሚሆንሽ። ተረጋጊ አትይኝ ራስሽን አረጋጊ። ከነበረሽበት ቦታ እኛን ይዘሽ ወጣ ነው እኛ አንቺን ለመርዳት የምፈልገው እኮ ተረጋጊ። እኛም ከአንቺ ወገን ነን እኮ ከአንቺ ውጭ አይደለንም እኛ። ስለዚህ ተረጋጊ። ምንም የሚፈጠር ምንም የሚሆን ነገር የለም። ስለዚህ አንቺ ራስሽን አረጋጊ። ተረጋጊ። ደውላችሁለት? አዎ ቶሎ እንዲመጣ አድርጉት። ቶሎ ይምጣ፣ ግን ጉዳዩን አትንገሩት። አይዞሽ እሺ። ተረጋጊ ይሆን እሺ። እሷ ጉዳይ ጨረሰ። እሺ ወደ እኔ ጉዳይ ነው የልኛው። ስታወሪልኝ የነበረው ነገር ምንድን ነው? ስለ ወንድሜ ልቡን ወስደህ ነው ስትኖር የነበረው? ነገ ደግሞ መጥቶ ይገልሃል ልብን አውጥቶ ስትያልሽ እኔን ያስፈራራሽ የነበረው ምንድን ነው? ያ ሰዓት ያልኩህ እንግዲህ እኔ የነገርኩ ያ አሁን ያልኩ ሰዓት ከማታ 6 ሰዓት ያልኩ ሰዓት ነው። በዛ ሰዓት አሁን እኔ የተናገርኩትን አሁን በዚህ ሰዓት ራሴን በሆንኩበት ሰዓት ያን ነገር ምንድን ነው ብትለኝ እኔ አላቅም። አሁን የማውቀው ነገር ስለዚህ ምንም በቃ አላቅም። ራሴን ስለማላቅ የፈለኩትን ነገር አደርጋለሁ። በጣም ብዙ ነገር ነው የማደርገው። ልክ ነው። በጣም ብዙ ነገር አድርጋለሁ። ያ ብቻ አይደለም። በጣም ብዙ ነገር እናገራለሁ። በጣም ብዙ ነገር አደርጋለሁ። በጣም ብዙ ነገር እሰራለሁ። ያቺ ሰዓት ናት ያ ነገር እንደሰራ የምታደርገኝ። ያ ሰዓት የዛ ሰዓት ነው በቃ። እስቲ ምን ሆነሽ ነው? እስቲ እንግዲህ አታልቅሽ አባአለው አባትሽ ደርሼልሻለሁ። እሺ እኔ እሺ ችግር የለውም። እሷ ታያቴን እናት በይወታለሽ። ተመስገን ፈጣሪ አመሰግናለሁ። ተመስገን ይልቅታል ወንድም ያንተንም አመሰግናለሁ። በጣም ተረጋጋ። ቁጭ ደህና ነሽ? ምን አድርገው ሴት ነው የት ወስደውሽ ነው? 3 ወር ነው ከስተሻለ ባጅተሽ እንደምን ነው የምታደርጊው? ተረጋጋ። ውሃ ሰጣችኋት? ምግብ ምናምን ተረጋጋ። ምግብ ምናምን ሰጡሽ? ምግብ ምናምን ሰጣችኋት? እንደምን እጇ የታሰረችበት ምናምን ብዙ ነገር እኮ ይዞና ደህና ነሽ? አሁን አይዞሽ። እሺ መጥቼ ልሻለሁ። እሺ እኔ እናት እሺ እኔ እናት ወይኔ አንቺ ወይኔ ተረጋጋ። ቁጭ አግታኝ ሁሉ ጊዜ አግታኝ ይጎዱሽ ይመጡሽ ትመታሽ ነበረ። ምን እያደረገች ምን ፈልጋ ነው? ገንዘብ ፈልጋ ነው? ለምንድን ነው የምትገልሽ? ለምንድን ነው የምትገያት? ተረጋጋ። ምን ደህና ነሽ? አሁን ግን ምንም ይሁንሽ ሰውነትሽ ምንም የሚያደርጉት ነገር የለማ። በእውነት የኔና ደርሼ አይዞሽ። እሺ በቃ ደርሼ ልሻለሁ። እሺ ተረጋጋ። ቢያንስ እሷ ምግብ ምናምን ውጭ መሆን እኮ ነው ያለባት፣ ወይ ሆስፒታል መሄድም ካለባት ነው ሆስፒታል። ይኸውልህ በቃ ቼክ ታደርጋለች። ይኸውልህ ምንድን ነው ቼክ የምታደርጋት? እኔ የሕክምና ባላቶችም ስለነበሩ እኮ እርግጠኛ ደህና ናት ልጄ? እርግጠኛ ነህ? አዎ ተመስገን ፈጣሪ። አይዞሽ የኔ እናት። አንተ ራስህን አረጋጋው። አታልቅሽም፣ ባሽን ጥረቂ። አይዞሽ አንተ ራስህን አረጋጋው ነው። ይኸውልህ ምን አረጋጋው? ከዚህ በላይ ደስታ ምን አለ? በቃ እኮ ተመስገን። ግን እኔ ለምንድን ነው ልገላት የምፈልገው ነው እኮ የምፈልገው ነገር ነው። ስማኝ፣ በቃ የተፈጠረ ብዙ ነገር አለ። ለምንድን ነው የምታሰቃያት ልጄን? ምን ፈልገሽ ነው? እጇ እንደዚህ እግሯ እንደዚህ እስከሚሆነች ምስኪን ልጅሽ አይደለችም? ከ1 ዓመቷ ጀምሮ ባንቺ ያደገች ሕፃን ልጅ ናት አይደል? እና አሁን በተረጋጋ መንፈስ እናወራስ። ከ1 ዓመት ጀምሮ ባንቺ ያደገች ሕፃን ልጅሽ ማለት ናት። እሷን እንደዚህ አሁን እኔ ምን አይነት አይምሮ አስተሳሰብ እንዳለሽ አላውቅም። እኔ የሚቀጣሽ ፈጣሪ በቃ እንደው ይቅጣሽ። እድሜ ያልቀጣሽ ፈጣሪ ይቅጣሽ። እንደው
እግዚአብሔር ይስራስ። በቃ ምንም እንደዚህ ጸንቶ እድሜ ራሱ አላወጠሽም። ትልቅ ሰው እኮ ነሽ አንቺ። ምንድነው ወደሽ ማቶኝ ታዲያ? ደህና ነሽ አቦዬ? ምንድነው ታስፈራራኝ ነበር። ምን አይነት ሰውዬ ነው? የሆነ ደም ነገር ስትረጨኝ ነበር አቦዬ። ምንሽ ነው ደም ረጭሽ? እኔ እናት አታልቅሽ፣ በቃ ነው ያለሁልሽ። አታልቅሽ አሁን በቃ በጣም ነበር ታሰቃየኝ ነበር። እሺ ይገባኛል። ተረጋጊ። ምግብስ እንዴት ነው ግን? ምግብ ምናምን ቀይ ስጋ ማራቆን ቀይ ስጋ ዝም ብላ ጥሬ ስጋ እንኳን ማጠላበት እድሜ ላይ እኮ ናት እኮ እንዴ። አይዞሽ የኔ እናት። አሁንም ልገለኝ ነው እየነገረች ነው። ልገለኝ ትፈልጋለች። አይዞሽ በቃ አይዞሽ የኔ እናት አይዞሽ። ማንም ከዚህ በኋላ የሚሞትም የሚነሳ ምናምን የለም። መግደል ካለብኝ እኔ እሷን ገላታለሁ። እስካሁን የጎዳችሽን አስከፍላታለሁ። በቃ አሁን ልጅን አረጋጋ። በቃ አረጋጋ። መሄዱ ላላችሁበት ሂዱ። ሰማይ የነበረው በቃ እሷን እኛ ማድረግ ያለብን ነገር እናደርጋለን። ምን ማለት ነው? ገልሻ ሲጀመር እኔ ነኝ እንጂ አንቺ ነገር ልቀቀኝ። አንተ ወደዚህ ሄድ። እቺ ሴት ዛሬ ከዚህ ቤት አልወጣም። ምን ማለት ነው? ልጄ ነው እቺ ህፃን ልጅ እንዴት ነው የምትገያት? ልቀቀኝ።